ወደ ተማሪዎች እንደምን አላችሁ? እኔ ደህና ነኝ። በዛሬው ስለ ጂኦሜትሪክ ፊገርስ ኤንድ ሜዠርመንትስ አብረን የምናየው ይሆናል። ይህንንም የምናገኘው ግሬድ 7 ማትማቲክስ ዩኒት 5 ላይ ዲቴይል ያሉ ሀሳቦች አሉ። ከዚህም በፊት ስለ ጂኦሜትሪክ ፊገርስ የተወሰነ የምታውቁ ይመስለኛል። በዋናነት በዚህ ቻፕተር የምናያቸው ወደፊት ስፔሻሊ ኢንጂነሪንግ ትምህርት መማር የምትፈልጉ ወይም ፓይለት መሆን የምትፈልጉ የሂሳብ ወይም የፊዚክስ ሊቅ መሆን የምትፈልጉ ወይም አርኪቴክት መሆን የምትፈልጉ ልጆች ይህንን ጂኦሜትሪክ ፊገርስ ኤንድ ሜዠርመንትስ የሚለውን ትምህርት በደንብ ብታዩት እመክራለሁ። በዋናነት ጂኦሜትሪክ ፊገርስ የምንለው ከምን ተነስተን ነው የሚለውን ሀሳብ ለማየት አንዳንድ ነጥቦችን እና አይ ቲንክ ከዚህ በፊት የምታውቋቸው ጀስት እንደ ፖይንት ማለት ነጥብ ወይም በጣም ትንሹ ያው ከትንሽ ተነስተን ወደ ሰፊው ስለምንሄድ በጣም ትንሹ ጂኦሜትሪክ ፊገር ልንለው እንችላለን። ፖይንት ማለት ነጥብ ነው። በጣም ትንሿ ወይም ዳይሜንሽን የሌለው ልንለካው የምንችለው ሌንግዝ ወይም ሄይት ኤኒ ዳይሜንሽን የሌለው ነጥብ ይባላል። ነጥቦች ደግሞ ሲገናኙ ወይም ተቀጣጥለው አንድ ላይ ምንን ይፈጥራሉ? ላይንን ይፈጥራሉ ማለት ነው፣ ወይም መስመርን ይፈጥራሉ። የተለያዩ መስመሮች አንድ ላይ ደግሞ ሲመጡ ለምሳሌ ዳይሬክሽናቸውን ለመለየት በምን እንለካዋለን? በአንግል እንለካዋለን ማለት ነው። አንግል እያለን ዳይሬክሽኑን ወደ ላይ፣ ወደ ታች፣ ወደ ጎን፣ ወደ ቀኝ፣ ወደ ግራ እያለን ከመግለጽ ይልቅ በአንግል ብንገልጸው ሞር የተሻለ ይሆናል። Another thing you may know about circle ልታውቁት ትችላላችሁ። ሰርክል ወይም ክብ የሆነ ነገር የራሱ ራዲየስ ያለው ወይም ዲያሜትር ያለው ኦብጀክት ወይም ክብ የሆነ ላይኖች ከሰንተር ወይም ከዚህ ከኦሪጂን ኢኳል ዲስታንስ አላቸው። that distance is radius ወይም ዲያሜትር ደግሞ ከጫፍ እስከ ጫፍ በሰንተር የሚያቋርጥ ኮርድ ወይም ዳይሜንሽን ምን ይባላል? ዲያሜትር ይባላል ማለት ነው። you may know about triangles triangleን ልታውቁት ትችላላችሁ። ከዚህ በፊት ወይ 5ኛ ወይ 6ኛ ክፍል ላይ ትራያንግል ማለት ጎነ 3 የሆነ ኦብጀክት ወይም ፖሊጎን ልንለው እንችላለን። ጀስት እንደዛ አይነት በተለያየ አይነት ቅርጽ ጎነ 3 የሆነ ትራያንግል እንላለን። እዚህ ትራያንግል ውስጥ 3 አንግሎች አሉ፣ ኢንተርናል አንግሎች፣ 3 ጎኖች አሉ፣ 3 ሳይድስ አሉ ማለት ነው። Another thing you may know about the rectangles ጎነ 4 ሬክታንግልስ ይባላል። 4 ጎኖች አሉት፣ 4 አንግሎች አሉ ወይም 4 ቨርቴክሶች አሉት ማለት ነው። ፖሊገን ጎነ 4ም ጎነ 3ንም አካቶ ጎነ 5ም ጎነ 6ም እያለ ብዙ ጎኖች ያሉትንም አካቶ ፖሊገን ይባላል። እዚህ ጋር ደግሞ ሩለርስ፣ ኮምፓስ፣ ፕሮትራክተርስ እነዚህ ጂኦሜትሪክ ፊገሮችን ለመሳል የምንጠቀማቸው። ሩለር ማለት ማስመሪያ፣ እነዚህን ላይኖችን ወይም ሳይዶችን ለማስመር የምንጠቀምባቸው ወይም የምንጠቀምበት ነው ሩለር። ኮምፓስ ደግሞ አንግሎችን ለመለካት ጀስት ለምሳሌ እዚህ ጋር 60 ዲግሪ ካለ 60 ዲግሪውን የምለካው በኮምፓስ ወይም ኮምፓስ በመጠቀም ነው የምለካው ማለት ነው። Another thing ፕሮትራክተር ለምሳሌ ፕሮትራክተር እንደዚህ አይነት 2 ዲግሪ ያለው ሆኖ በአንደኛው ጫፍ እርሳስ ወይም እስክሪብቶ እናስገባለን፣ በሌላኛው ጫፍ መቆሚያ ያለው ስናሽከረክረው ክብ መሳል የሚችል ጀስት እንደዚህ ክብ መሳል የሚችል ኢኳል ራዲየስ ሰጥቶ መዞር የሚችል ኢኩፕመንት ወይም ቱል ፕሮትራክተር ይባላል። እነዚህን ከዚህ በፊት የምታውቋቸውንም ሀሳቦችን ይዘን ከዛ የቀጠለ እየጨመረ የሚሄድ ለምሳሌ አንግሎች አሉ። አንግሎችን እንዴት ነው የምንፈልገው? ሌንግዝ አለ። ሌንግዞችን እንዴት ነው ልናውቃቸው የምንችላቸው? እያንዳንዱን ዲቴይል የምናይበት ቻፕተር ነውና በዚህ ቻፕተር ትኩረት ሰጣችሁ እንድትከታተሉኝ እፈልጋለሁ።
ኦኬ ዩኒት አውትካምስ ወይም በዚህ ዩኒት መጨረሻ ላይ የምታውቋቸው ነገሮች ወይም በዚህ ቻፕተር ውስጥ ስታልፉ ልታውቋቸው የሚገቡ ሐሳቦች አሉ። አንደኛ after completing this unit you should be able to identify, construct and describe properties of quadrilaterals such as trapezium and parallelogram. So trapezium እና ፓራሌሎግራም ዲቴይል ታያላችሁ ማለት ነው። ትራፒዚየም ምንድነው? ፓራሌሎግራም በኋላ ላይ የምናየው ሆኖ ኳድራተራል ጎና አራት ሆኖ የተለያየ ቅርጽ ያላቸው የተለያየ አንግል ወይም የተለያየ ሼፕ ያላቸው ጎና አራት የሆኑ ፖሊጎኖች ናቸው። ሶ እነዛን እንዴት ነው የምንለያቸው? ስሞች አሏቸው። ለምሳሌ ጎና አራት የሆነ ትንሹ ስኩዌር ነው። ዴን ሬክታንግል አለ፣ ትራፒዚየም፣ ፓራሌሎግራም በውስጡ ደግሞ ሮምበስ፣ ስኩዌር ደግሞ ሬክታንግልን አንድ ላይ አጠቃለው ፓራሌሎግራም ይባላል። እነዛን እንዴት ነው ኮንስትራክት የምናደርገው ወይም ድሮው የምናደርገው ወይም ምንስለው ማለት ነው። አሊያም በምን ወይ ነው ዲስክራይብ ልናደርጋቸው ወይም ዲፋይን ልናደርጋቸው የምንችላቸው የሚለውን ነገር ዲቴይል የምናየው ይሆናል። ሁለተኛው ሐሳብ አይደንቲፋይ the difference between convex and concave polygons. ኮንቬክስ እና ኮንኬቭ የምንላቸው በአንግሉ ከ180 በላይ ሲሆንና ከ180 በታች ሲሆን ምን አይነት ብለን እንደምንጠራ የምንለይበት ነው። ለምሳሌ ኢንተርናል አንግሉ በዚህ በኩል ከሆነ ኮንቬክስ እንለዋለን። ያ ማለት ከ180 በታች ማለት ነው። በዚህ በውጭ በኩል ከሆነ ፖሊጎኑ ያለው በዚህ በኩል ከሆነ ከ180 ዲግሪ በላይ ነው። then we say concave polygons እንላለን ማለት ነው። ሶ በአንግሉ መጠን ኮንኬቭ ኮንቬክስ እንላለን ማለት ነው። ለምሳሌ እዚህ ጋር ፖሊጎን assume it's triangle ቢሆንና እዚህ ጋር ያለው አንግል ከ180 ሊበልጥ አይችልም። ሶ ያኔ ምን እንላለን? ኮንቬክስ እንላለን። ጎና አራትም ሊሆን ይችላል፣ ጎና አምስትም፣ ጎና ስድስትም ኤኒ ሳይድ ያለው ፖሊጎን ኢንተርናል አንግሎቹ በሙሉ ከ180 ያነሱ ከሆኑ we can say convex polygon ነው ማለት እንችላለን። አንዱ ከነዛ ከአንግሎቹ አንዱ ከ180 የሚበልጥ ከሆነ then we say at least አንድ ማለት ነው። ሁለትም ሊሆን ይችላል፣ ሶስትም then ግን አንድም ቢሆን ከ180 የሚበልጥ አንግል ካለ we say concave polygon እንላለን። The third point is find the sum of the measurements of the interior angles of a convex polygon. Convex polygon internal angle አንድ ላይ ተደምሮ ምን ያህል እንደሆነ ለምሳሌ ጎነ 3 ከሆነ ለምሳሌ it may be ኢኳል የሆነ ሳይድ ያለው ሊሆን ይችላል። ኢኳል ሳይድ አለው ማለት ኢኳል የሆነ አንግሎች አሉት ማለት ነው። ለምሳሌ internal angle, the summation of internal angles for triangles is 180 180 ነው የሚሆነው የትራያንግል። ሶ ያኔ ኢኳል ከሆኑ ለሶስት አካፍለን ስንት ነው የሚሆነው? 60 ይሆናል ማለት ነው። 60 ሶ ኢንተርናል አንግሎችን ለፖሊጎን እንዴት እንደምንደምር ፎርሙላው አለን። ለምሳሌ n - 2 times n - 2 times 180 ማለት እንችላለን። ኦኬ ሶ በዚህ ፎርሙላ በኋላ ላይ እናያለን፣ ግን በሱ ፎርሙላ ካልኩሌት ማድረግ እንችላለን ማለት ነው። The fourth point, calculate the perimeter. Perimeter ማለት ዙሪያ። ለምሳሌ it may be rectangle ሊሆን ይችላል ወይም circle ሊሆን ይችላል፣ triangle ሊሆን ይችላል። perimeter ማለት ዙሪያ። ለምሳሌ assume it is a triangle. Perimeter means the summation of the lengths of the sides. እነዚህ ሶስቱ ሳይዶች ተደምሮ ምን ያህል እንደሆነ የምንለካበት ማለት ነው። ሰርክል ከሆነም ዙሪያው ወይም ሰርኩላር
ቦርደሩ ምን ያህል እንደሆነ ሬክታንግልም ከሆነ ሬክታንግሉ ዙሪያ ምን ያህል እንደሚረዝም እንደምርበት አራቱንም ሳይዶች እንደምራለን ኦኬ and areas area ደግሞ እንዴት ነው ካልኩሌት የምናደርገው የትራያንግል ከሆነ 1/2 times bh b means width and h is the height for rectangle b times h ያለን ፎርሙላዎች አሉ እነዛን በኋላ ላይ የምናየው ይሆናል in this introduction part in this unit you will extend your knowledge of geometric figures ከዚህ በፊት የምታውቁትን ሐሳብ ላይ ነው የምትቀጥሉት እንጂ አዲስ ሐሳብ አይደለም ከዚህ በፊት የተወሰነ የምታውቁት ነገር አለ ስለ geometric figures then in this unit you will extend your knowledge of geometric figures ያንን የምታስቀጥሉበትና ተጨማሪ ነገሮችን የምታውቁበት ነው ሶ ሁሌም ከመነሻ ወይም ከትንሹ መነሳት መልመድ መቻል አለባችሁ ከትንሹ ትነሳላችሁ ትንሹ ሲገባችሁ ወደ ትልቁ then መጻፎች ሲዘጋጁ ለምሳሌ 5ኛ ክፍል ያለው ከ6ኛ ክፍል ቀለል ልምል በቀላሉ ሊገባችሁ የሚችል ሐሳብ ይሆናል ሶ 5ኛ ክፍልን ቅድመ ትማራላችሁ then 6ኛ ክፍል then 7ኛ ክፍል ሶ ከዚህ በፊት ስለ ጂኦሜትሪክ ፊገር የተማራችኋቸውን ሐሳቦችን ተመልሳችሁ ሪቫይዝ ማድረግ ወይም ክለሳ ማድረግ ይጠበቅባችኋል ማለት You will exercise how to construct quadrilaterals and describe their properties using your construction. ዚጋ ምን ኤክሰርሳይዝ ወይ ምን ተለማመዳላችሁ እንዴት ኳድሪላተራል ማለት ጎነ አራት የሆኑ ፖሊገንስ እንዴት እንደምትስሉ ኮንስትራክት እንደምታደርጉ ትማራላችሁ ወይም ትለማመዳላችሁ and describe their properties ባህሪያቸው ደግሞ እንዴት እንደምትገልጹ የምትማሩበት ሐሳብ ይሆናል ማለት ነው ጎነ አራት አንድ አይነት ብቻ አይደለም ብዙ አይነት ጎነ አራት አለ ሶ ባህሪያቸው የአንግላቸው መጠን የሳይዳቸው ፕሮፐርቲ እነዛን የምታዩበት ይሆናል ማለት ነው You will also learn more about triangles ከዚህ በፊት ከምታውቁት በላይ ስለ triangle ተጨማሪ የምትማሩበት ይሆናል Moreover, you will be able to calculate the areas and perimeters of plane figures, including solid figures like surface area and volumes of prisms and circular cylinders. So, the plane figure የምትማሩበት area ወይም perimeter ሊሆን ይችላል area ማለት ስፋት ነው perimeter ማለት ዙሪያ ነው so የተለያዩ ፖሊጎኖች ወይም ፕሌን ፊገሮችን ስለ ኤሪያቸው እንዴት ካልኩሌት እንደምታደርጉ ፔሪሜትር እንዴት ካልኩሌት እንደምታደርጉ እንዲቴል የምታዩበት ይሆናል then 3D ሲሆን ደግሞ ፕሌን ማለት 2D ነው ወረቀት ላይ ብቻ ማለት ነው 3D ማለት ጎነ 3 የሆኑ XYZ ያላቸው so ያኔ ምን ትሰራላችሁ surface area ትሰራላችሁ volume ትሰራላችሁ prisms and circular cylinders so እዚህ ጋር ምንድነው 3D ከሆነ volume መስራት ትችላላችሁ volume regular ከሆነ ለምሳሌ BH W ያለው width ለምሳሌ length width እና thickness ያለው ሶስቱንም ጎና አባስታችሁ ቮሊዩም ታገኛላችሁ ማለት ነው surface area ማለት ሙሉ ዙሪያው ምን ያህል ስፋት እንዳለው የምትለኩበት ይሆናል ማለት ነው ሶ በዚህ ቻፕተር ብዙ የምትማሯቸው ሐሳቦች አሉ በዚህኛው ቪዲዮ we will discuss about the quadrilaterals then በቀጣይሽ ደግሞ polygons and circles እናያለን quadrilateral ማለት በአጠቃላይ ጎና አራት የሆኑ polygons ናቸው ወይም the purpose of this section is enable you to construct and to let you know the basic facts about quadrilaterals polygons and circles so መጀመሪያ የምናስቀድመው quadrilaterals ነው so እዚህ ጋር you have activities ወይም group work አላችሁ
ሶ ከጓደኞቻችሁ ጋር ስለነዚህ ሐሳቦች መማር ወይም መነጋገር ትችላላችሁ because በግሩፕ ነገሮችን መማር ወይም ዲስከስ ማድረግ የምታውቁትን ለጓደኞቻችሁ እንድታካፍሉ የማታውቁትን ደግሞ ከጓደኞቻችሁ እንድትቀበሉ ይረዳችኋል ሶ በግሩፕ ውስጥ ብዙ የምትማሩት እናንተ ለጓደኞቻችሁ በምትነግሯቸው ሰዓት ምን የእናንተ ሐሳብ ሞር ለእናንተም እየገባ ይሄዳል ወይም ለሰው የነገራችሁን ሐሳብ ረጅም ጊዜ የማስታወስ እድላችሁ ከፍ ይላል ሶ ለጓደኞቻችሁ ያላችሁን የተረዳችሁትን ሐሳብ መናገር then ከጓደኞቻችሁ ደግሞ የማታውቁትን ያላያችሁትን ሐሳብ መውሰድ በጣም ብልጠት ነውና ወደፊትም አሁንም ባላችሁበት ደረጃ ይህንን ልምድ ማስቀጠል መቻል አለባችሁ ሶ እዚህ ጋር ያለው ሐሳብ ከዚህ በፊት ከተማራችኋቸው እንደገና የምታመጧቸው ሐሳቦች ናቸው ሶ ይህንን እንዝለልና በኋላ ላይ ተመልሳችሁ እነዚህ ነገሮችን እንድታዩ እመክራለሁ Have you any idea on how to name figure 5.1 above? እዚህ ጋር ፊገር አለ ሶ ይህንን ፊገር ምንድን ነው የምትሉት ምን ብላችሁ ነው የምትሰይሙት እዚህ ጋር ስሙን ምን ይላል ኳድሪላተራል ሶ እዚህ ጋር የምታዩት ፊገር ጎን አራት የሆነ ለምሳሌ አራት ቨርቴክስ ያለው ወይም ቨርቴክስ ማለት ሁለት ላይኖች የሚገናኙበት ኤንድ ፖይንት የሆነ ቦታ ማለት ነው ቨርቴክስ ሶ አራት ቨርቴክስ ያለው አራት ሳይድ ያለው ወይም ጎን አራት የሆነ ስሙም ኳድሪላተራል የሚባል ፊገር ነው የምናየው ማለት ነው so note therefore the figure given above ወይም figure 5.1 is a quadrilateral and this quadrilateral is denoted by using naming all the letters representing its vertex either in clockwise or counterclockwise directions so እንዴት ነው ስያሜ የምንሰጠው clockwise ሊሆን ይችላል counterclockwise ሪድ የምናደርግበት clockwise ማለት ሰዓት በሚሽከረከርበት ዳይሬክሽን ማለት ነው counterclockwise ማለት ደግሞ በተቃራኒ በዚህ ዳይሬክሽን ሶ ለምሳሌ ይሄንን ፊገር ምን ብለን ልንለው እንችላለን ኳድሪላተራል A B C D ልንለው እንችላለን ወይም ኳድሪላተራል D A B C ልንለው እንችላለን ኳድሪላተራል C D A B ልንለው እንችላለን ኳድሪላተራል B A C D ልንለው እንችላለን this is clockwise direction counterclockwise ልንሄደው እንችላለን quadrilateral D A B C C D A B ያለን እንሰይመው እንችላለን መሆን የሌለበት quadrilateral A C D B ብንል ዘለን ለምሳሌ A ብለን C ጋር ይሄድነው በዚህ ይሁን በዚህ በማይታወቅበት መንገድ ዘለን ብንጠላው ልክ አይመጣም ማለት ነው ሶ በስያሜ ስንሰጥ ኳድሪላተራል ብለን A B C D ልንለው እንችላለን ከፈለግንበት ፖይንት ተነስተን ክሎክዋይዝ ሊሆን ይችላል ካውንተር ክሎክዋይዝ ሊሆን ይችላል ሁሉንም ቨርቴክሶች ወይም እዚህ ጋር አራት ነው ያለው አራቱንም መጥራት መቻል ይኖርብናል ማለት Definition 5.1 A quadrilateral is a four-sided geometric figure bounded by a line segment. So this is the definition for quadrilateral. ምንድነው? Four-sided ነው። አራት ጎን አለው። Then it is a geometric figure bounded by line segments. Line segment የምንለው መነሻ ፖይንት አለው፣ መድረሻ ፖይንት አለው። Line segment just a line. ለምሳሌ ሮ አይደለም ማለት ነው ወይም ጨረር አይደለም የሚቀጥል አይደለም
ላይን ሴግመንት የምንለው ከሆነ ፖይንት ተነስቶ የሆነ ፖይንት ላይ የሚያበቃ ሶ ጎን 4 ማለት በፈለግነው ቅርጽ ጎን 4 ልናደርገው እንችላለን። ሶ እንደዚህ ልንስለው እንችላለን። እናንተ አሳምራችሁ መሳል ትችላላችሁ። Okay, here we have figure 5.2 quadrilateral DEFG. ከየት ነው የጀመረው? ከዲ then counter clockwise direction ዞረ ማለት ነው። DEFG. We can say also quadrilateral EFGD, or we can say quadrilateral DGFE. በፈለግነው ዳይሬክሽን ልንለው እንችላለን። Then another thing, here we have diagonals. How many diagonals? We have 2 diagonals. እነዚህ ዲያጎናሎች ሁለት ኦፖዚት የሆኑ ቨርቴክሶችን የሚያገናኙ ላይኖች ዲያጎናልስ እንላለን። ለምሳሌ ዲያጎናል ኤኛው ዲያጎናል ቨርቴክስ ዲን እና ቨርቴክስ ኤፍን የሚያገናኝ ማለት ነው። ሌላኛው ዲያጎናል ከጂ ወደ ኢ የሚሄድ ማለት ነው። ሶ እዚህ ላይ ዲያጎናል ልንሰራ አንችልም። አጀሰንት የሆነ ቨርቴክስ ላይ ዲያጎናል ልንሰራ አንችልም። የግዴታ ኦፖዚት የሆነ ዲያጎናል ወይም ቨርቴክስ መሆን አለበት ዲያጎናል ለማገናኘት። Note, the first one is the line segment DE, EF, FG and GD are called sides of the quadrilateral DEFG. So እነዚህ ምንድናቸው? line segment, there are line segments. For example, DE ማለት ከዚህ እስከዚህ so መነሻ ፖይንት አለው then end point አለው ወይም መዳረሻ ፖይንት አለው so it's line segment ከዚህ ወደዚህ just it's line segment እዚህ line segment አለን so እነዛ ምን ይባላሉ? sides of the quadrilateral እንላለን ማለት ነው። ጎን የኳድሪላተራሉ ጎኖች ናቸው ማለት so ኔሚንጎቹን በደንብ መለየት መቻል አለባችሁ። that means ምን ተብለው እንደሚጠሩ ተርሞቹን በደንብ ልትይዙ ይገባል። The second point is the points at which the sides are connected are vertices of the quadrilateral. እነዚህ ሳይዶች የሚገናኙበት እነዚህ ጋር አራት ሳይዶች አሉ so ሁለት ኮንቲ adjacent sides እንላለን ጎረቤት ማለት ነው። ቅርብ ለቅርብ ያለ ሳይዶች የሚገናኙበት ፖይንቶች አንድ ላይ ምን ይባላሉ? አራት ፖይንቶች አሉ። ለምሳሌ ላይን ሴግመንት DE እና EF የሚገናኙት at E ነው። so a point ምን ይባላል? vertex። ብዙ ሲሆን ደግሞ vertices ይሆናል ማለት ነው። In figure 5.2, the points D, E, F, and G are vertices of the quadrilateral. So, and quadrilateral ወይም አንድ ጎን አራት ስንት vertex አለው? አራት vertex አለው። አራት ጎን አለው። አራት ሳይዶች አሉ ወይም line segments አሉ። How many diagonals? 2 diagonals አለው ማለት ነው። So, እነዚህን ሐሳቦች ልትይዟቸው ልትረዷቸው ይገባል ማለት ነው። Point 3, adjacent sides of quadrilaterals are sides that have a common endpoint. Adjacent side የምንላቸው የኳድሪላተራል ጎኖች they have a common endpoint. ተመሳሳይ ወይም የጋራ የሆነ endpoint አላቸው። ለምሳሌ line segment ወይም side DE and EF are adjacent sides because they have a common endpoint. Common endpoint E አላቸው። Line segment EF and FG are adjacent sides because they have common endpoint.
line segment or side GD and GF are adjacent sides because they have common endpoint. Line segment DG and DE are adjacent sides because they have a common endpoint or D አላቸው። So ሁለት ተቀራራቢ ወይም አንድ common endpoint ያላቸው adjacent side ይባላሉ ማለት ነው። Okay, in figure 5.2, the above here, the sides DE and EF are adjacent sides because they have met at vertex E. E ላይ ምን ይሆናሉ? ይገናኛሉ ማለት ነው። ይገናኛሉ። E ላይ ይገናኛሉ። A ላይን እና A ላይን E ላይ ስለሚገናኙ ምን ይባላሉ? Adjacent side ይባላል። The fourth point is opposite sides are sides that have no common point. So the inverse of adjacent sides, when opposite of adjacent sides are opposite sides. ተቃራኒ ወይም common endpoint የሌላቸው ምን ይባላሉ? Opposite sides. For example, this side and this side, they have no common points. ተመሳሳይ ወይ ሊያገናኛቸው የሚችል አንድም ፖይንት የላቸውም. So they are opposite sides. This side and this side, they have no common points. So they are opposite sides እንላቸዋለን ማለት ነው. Because they have no common vertices. So እነዚህ ላይኖች DG እና EF common point የላቸውም. So they are opposite sides. Fifth point, a diagonal is a line segment that connects two opposite vertices. So the definition of diagonal is a line segment. It is also a line segment that it connects two opposite vertices. ሁለት opposite የሆኑ vertexዎችን የሚያገናኝ line segment ምን ይባላል? diagonal. Because these D and F are opposite vertices. G and E are opposite vertices. So the line segment that connects vertex D and vertex F is a diagonal. G እና E ንም የሚያገናኙ diagonal ይባላል። So we have two diagonal in this quadrilateral polygon. Okay, this is the sixth point. The interior angles of a quadrilateral are the angles formed by adjacent sides of the quadrilateral and lying within the quadrilateral. ሁለት ፖይንት ነው ያለው። ኢንቴሪየር አንግል የምንላቸው ኢንቴሪየር አንግል ወይም ኢንቴሪየር ማለት ውስጠኛ ማለት ነው። ውጭኛ አይደለም፣ ኤክስቴሪየር ይባላል። ኢንቴሪየር አንግልስ የምንለው በኳድሪላተራል ውስጥ በሁለት adjacent ሳይዶች adjacent ማለት የጋራ ወይም they have common endpoints ሁለት adjacent ሳይዶች መሃል የሚፈጠር አንግል እንደማለት ነው። So the quadrilateral and lying within the quadrilateral. Interior ከሆነ within ነው outside ሳይሆን በquadrilateralu ውስጥ በኩል ወይም within ማለት ለምሳሌ this line and this line are adjacent sides. So here we have interior angle. This side and this are adjacent side. Here we have an angle. Here we have also an angle. Here we have an angle. So እነዚህ አንግሎች ምን ይባላሉ? ኢንቴሪየር አንግልስ እንላለን። ኤክስቴሪየር የሚባል ደግሞ አለ በውጭ በኩል ሲሆን በዚህ ላይን እና በዚህ ላይን መሃል በውጭ በኩል ምን አይነት ላይን አለ? ይሄን ስትሬት ብናደርገው እዚህ ጋር ኤክስቴሪየር አንግል አለ ማለት ነው። ሶ እነዚህን ተርሞችን ከያዝን እንቀጥል። ኦኬ አንግሎችን በዚህ መልክ ልንገልጸው እንችላለን። In figure 5.2 አሁን ያየነው ፊገር ላይ the quadrilateral contains 4 interior angles. ስንት አንግሎች አሉ? 4 interior angles አሉ።
ሶ እነዚህ አንግሎችን እንዴት ነው የምንገልጻቸው? at vertex D ያለው አንግል this angle በዚህ መልክ እንገልጸዋለን። እነዚህ አንግል የሚያሳዩ ናቸው። ወይም እዚህ ጋር ከላይ እነዚህ ምልክቶችን መጠቀም እንችላለን። ሌተሮችን ጽፈን በዚህ መልኩ ስለ quadrilateral basic የሆኑ ሀሳቦችን ይዘናል ማለት ነው። Then the next thing is construction and properties of trapezium. Here trapezium is a quadrilateral, no? Then how we construct trapezium and what is the property of this trapezium? ባህሉ ምን ይመስላል? then እንዴት ነው ኮንስትራክት የምናደርገው የሚለውን ነገር በዚህ ሴክሽን እናያለን። Activity 5.1 ላይ discuss with your teachers before starting the lesson. ሌሰኑን ከመጀመራችሁ በፊት እነዚህን ሐሳቦች ተወያዩባቸው ይላል። ከማን ጋር? ከአስተማሪዎቻችሁ ጋር። Question number 1 says this shape is a quadrilateral. Can you name the shape of this quadrilateral? Trapezium is a quadrilateral. Quadrilateral ማለት ጎን አራት ነው። ምን ይመስላል? For example እዚህ ጋር ሼፕ አለን ወይም ፊገሩ አለን። So we have how many sides? አራት ሳይዶች አሉ። አራት ቨርቴክስ አለ። The basic property of trapezium is these two opposite sides are parallel ናቸው። ሁለቱ ተቃራኒ ወይም ኦፖዚት ሳይዶች ፓራሌል ናቸው። እነዚህ ግን አይደሉም። በዚህ ኬዝ ምን እንላለን? ትራፒዚየም እንላለን ማለት ነው። ፓራሌል ማለት እነዚህ ላይኖችን እንደፈለግን ብንቀጥል ክሎስ ሊደራረጉ አይችሉም ማለት ነው። አንግላቸው ተመሳሳይ ነው። For example እዚህ ጋር ያለውን አንግል ፓራሌል ልንለው አንችልም። because ወደዚህ ብንቀጥል ወደዚህ የኛውንም ብንቀጥል ሄዶ የሚገናኙበት ቦታ አለ ማለት ነው። they are not parallel. But in this case line segment AB and line segment CD or DC are parallel ናቸው ማለት ነው። Is there anything that you can say about the pairs of its opposite side? ምን ልትሉ ትችላላችሁ? ከዚህ ውስጥ ልትሉት የምትችሉት ነገር አለ ወይ ይላል። ስለምን? ስለ ኦፖዚት ሳይድ። ኦፖዚት ሳይድ ማለት is AB እና DC ወይም CD and AD እና CB እነዚህ ላይኖች ምን አይነት ባህሪ እንዳላቸው መጥቀስ ያወራነው ነው። ይሄና ይሄ ፓራሌል ናቸው። ይሄኛው ግን አይደለም። Question number 3 says construct a quadrilateral ABCD just እንደዚህ እንደ figure 5.3 AB and CD are parallel. ይህ ምልክት ምንድነው? ፓራሌል እንደሆኑ ያሳያል። Then AB is 6 cm. Like AB ከA እስከ B ያለው ርዝመት ምን ያህል ነው? 6 cm. ከB እስከ C 3 cm. Then the magnitude of angle at A is 50 ነው ማለት ነው። እንደዛ የሆነ አንግል ያለውን trapezium. Then measure the magnitude of angle B እዚህ ጋር ያለው አንግል ደግሞ 80 ነው ይላል። 80 ይሄንን ይዘን ምንድነው የምንጠቀመው? ማስመሪያ ኮምፓስ ተጠቅመን መሳል እንችላለን ማለት ነው። መጀመሪያ ላይን AB ማስመር እንችላለን። እንደዚህ ስትሬት አድርገን ማስመር እንችላለን። then for example ቀጥ ያለ እንዲሆን
ላይን ኤቢን ጀስት እንደዚህ መሳል እንችላለን። then another thing here ሁለተኛውን ላይን ከመሳላችን በፊት እዚህ ጋር ያለውን አንግል ማየት ይጠበቅብናል። አንግሉ ምን ያህል ነው? 50 ዲግሪ 50 ዲግሪ at A ያለው so 50 ዲግሪ ማለት ከዚህ ኮምፓሱን ተጠቅመን 50 ዲግሪ የሆነን ላይን ሌላ ማስመር ይጠበቅብናል ማለት ነው። so እዚህ ጋር ለምሳሌ ይሄን አንግል እንደዚህ ዝቅ ባረገው ከ50 በታች ነው። ስትሬት ባረገው 90 ዲግሪ ነው የሚሆነው። 50 ዲግሪ ማለት እንደዚህ አካባቢ ሊሆን ይችላል። ግን ኮምፓስ ተጠቅመን ነው ይሄንን ልናቅ የምንችለው። another line ከዚህ ደግሞ at B we have 80 degree 80 ማለት ከ90 ያነሰ ግን ከ50 የበለጠ ነው። ለምሳሌ 90 ማለት እንደዚህ ስትሬት ሊሆን ይችላል። so እንደዚህ እንደ 50 አይተኛም። ምናልባት እንደዚህ ቀና ያለ ሊሆን ይችላል። so በዚህ መልኩ ከሳልን በኋላ 3 ሴንቲሜትር የሚሆንበት ቦታ ላይ ምን እናደርጋለን? እዚህ ጋር ብናሰምር 6 ሴንቲሜትር ትንሽ ከፍ ባረግን ያነሰ ይሄዳል። 3 ሴንቲሜትር የሚሆንበት ቦታ ላይ ምን እናደርጋለን? እናሰምራለን። ያ መስመር ከዚህኛው ጋር ፓራሌል መሆን አለበት ማለት ነው። ፓራሌል መሆን መቻል አለበት። so በዚህ ወይ ትራፒዚየሙን መሳል እንችላለን። so another questions እዚህ ጋር ሌሎችም የምትስሏቸው አሉ። and number 4 up to 6 ከ4 እስከ 6 ያለው ተመሳሳይ ጥያቄ ነው። ABCD ትራፒዚየሙን ምናሉ ኮንስትራክተር ወይም ድሮ አርጉ in which AB is parallel to DC AB እና DC parallel የሆነ ላይ ይሆናሉ። then length of AB 8 cm ነው። BC 4 cm ነው። CD 3 cm ነው። DA 3.5 cm ነው። so እያንዳንዱ AB 8 cm ነው። then BC ከB እስከ C ያለው 3.4 cm ነው። ከCD 3 cm ነው። then DA ደግሞ ከD ወደ A ያለው 3.5 cm ነው። so በዚህ መንገድ ኮንስትራክት እናደርጋለን። then we will find the angle at A measure እናደርጋለን። ምን ተጠቅመን? ኮምፓስ ተጠቅመን እዚህ ጋር የሚኖረንን አንግል እንፈልጋለን። so ይሄንን እናንተ ስትሉ መሞከር ትችላላችሁ። question number 7 says construct the parallelogram ABCD given that AB is 7 cm, AC is 10 cm and BD is 8 cm. what is the measure of BC? ሶስቱን ሳይድ ሰጥቷል። አራተኛውን ሳይድ ፈልጉ ነው የሚለው። so ፓራሌሎግራም ከሆነ ይሄንን ብለን ቀሪውን ደግሞ ለክተን ማወቅ እንችላለን። I mean ፓራሌሎግራም ሳይሆን ትራፕዞይድ ከሆነ too far from I mean okay ያ ፓራሌሎግራም አላወራንም። ግን ፓራሌሎግራም ከሆነ ሁለቱም ኦፖዚት ሳይዶች ምንድናቸው? ፓራሌል ናቸው ማለት ነው። ይሄኛው ከዚህኛው ጋር ፓራሌል ነው። so ይሄና ኦፖዚቱ ፓራሌል ነው። ይሄም ከዚህ ጋር
parallel. So AB ምን ያህል ነው? 7 ሴንቲሜትር 7 ሴንቲሜትር ማለት 7 ሴንቲሜትር ነው። ምናልባት A እዚህ ጋር ከሆነ B እዚህ ጋር ከሆነ 7 ሴንቲሜትር AC ደግሞ ከA ወደዚህ C 10 ሴንቲሜትር and BD is 8 ሴንቲሜትር። so ቦታውን በደም እዚህ ጋር ABCD ብለን መሰየም አለብን። then እዚህ ጋር ያሉ ላይኖችን በስርዓት ማሳየት ይጠበቅብናል። ኦኬ ሶ እናንተ ቁጭ ስትሉ በደንብ እያሰባችሁ መሳል ትችላላችሁ። To perform geometric constructions you need a straight edge ያስፈልጋችኋል ወይም ruler ማስመር ያስፈልጋችኋል and compass አንግሎችን ለመለካት ይጠቅማችኋል ማለት ነው። Using these basic tools you can construct a geometric figure with sufficient accuracy. በትክክል በቂ የሆነ ትክክለኛነት ያለውን ጂኦሜትሪ መሳል ትችላላችሁ። So use of a straight edge marked or unmarked ruler is used to construct or draw a line or a line segment through two given point. So በሁለት ነጥቦች መካከል ያለውን ላይን ሴግመንት ለመሳል ምን እንጠቀማለን? ሩለር እንጠቀማለን ማለት ነው። Use of compasses is used to construct or draw circles. circular የሆኑ ፊገሮችን ምን ተጠቅመን ነው? ኮምፓስ ተጠቅመን ኮምፓስ ተጠቅመን ሰርኩላር የሆኑ ወይም አርክ የመሳሰሉትን በሱ እንስላለን ይላል። ኦኬ አይ ቲንክ እዚህ ጋር ምናልባት አስተማሪ ወይም ይሄ መጽሐፍ ተሳስቷል ወይኔ ኮምፓስ እና ፕሮትራክተር ቤዚክሊ ዩኒታቸው ምን እንደሆነ እናንተ በደንብ ሰርች አድርጉ። Note to draw a figure you may use any convenient instrument such as ruler, protractor, etc. so እነዚህ ኮንቬኒየንት ማለት ምቹ የሆኑ የመገልገያ ዕቃዎችን ተጠቅማችሁ የመሳያ ዕቃዎችን ተጠቅማችሁ any figure መሳል ትችላላችሁ ማለት ነው። Okay, is there a difference in meaning between the word drawing and construction? So እሱንም አስቡበት። drawing እና construction በሚሉ ሁለት ወርዶች መካከል ልዩነት አለ ወይ ይላል። so ልዩነት አለ። so እሱን በደንብ አስቡበት። Definition 5.2 ስለ trapezium ነው። A trapezium is a special type of quadrilateral. Special ልዩ የሆነ የኳድሪላተራል አይነት ሆኖ ልዩ የሆነ ኳድሪላተራል ነው in which exactly one pair of opposite sides are parallel. ከሁለቱ ወይም አራት ሳይዶች አሉ ከዛ ውስጥ ሁለቱ ብቻ ወይም ሁለት ኦፖዚት ሳይዶች ፓራሌል የሆነ ጎን አራት ምን ይባላል? trapezium ይባላል። A parallel sides are called the bases of the trapezium. parallel ላይኖቹ ምን ይባላሉ? bases ወይም base መቀመጫ እንደማለት ነው። so base ይባላሉ። then the distance between the bases is known as the height or altitude of the trapezium. so and the trapezium ሲገለጽ በሚገለጻል በሁለቱ ቤዝ እና then በሄይቱ ይገለጻል ማለት height ማለት the perpendicular or the shortest distance between this line and this line or these two opposite or parallel lines በሁለቱ parallel ላይኖች መካከል ያለ አጭሩ ዲስታንስ ምን ይባላል? height ይባላል ማለት ነው። so ሌላም ነገር ካልኩሌት በምናደርግበት ጊዜ ይሄ ወሳኝነት አለው ለማወቅ እንጠቀማለን ማለት ነው። In figure 5.4 quadrilateral ABCD is a trapezium with bases
AB and DC. So እዚህ ጋር የምናየው AB እና BC ወይም CD ምንድናቸው? ቤዞች ናቸው ማለት ነው። because they are parallel ስለሆኑ AB is parallel to DC and the distance between AB and DC is the height of the trapezium. The trapezium ወይም የትራፒዚየም ABCD መሃል ያለ ወይም the distance between AB and DC. AB means ይሄ ነው፣ DC ይሄ ነው። so በሁለቱም መካከል ያለ ዲስታንስ ምን ይባላል? height ይባላል ማለት ነው። Okay, in figure 5.4 AD and BC are the non-parallel parallel አይደሉ ሳይዶች ናቸው of the trapezium called legs of the trapezium. የትራፒዚየሙ leg ወይም እግር የምንላቸው ሁለቱ non-parallel parallel ያይደሉ ላይኖች ናቸው ማለት ነው። Construction 1. Construct a trapezium ABCD using ruler, protractor, pairs of compasses and the given information between below. Here information ተሰጥቶናል። ምን ተጠቅሙ ይላል? ሩለር ማስመሪያ፣ ፕሮትራክተር እና ኮምፓስ ተጠቅማችሁ ትራፒዚየም ABCD ምን አድርጉ? ሳሉ ይላል። AB እና CD ምንድናቸው? ፓራሌል ናቸው። AB ምን ያህል? 8 ሴንቲሜትር። so 8 ሴንቲሜትር ሆሪዞንታሊ ልንስለው እንችላለን። for example እንደዚህ 8 ሴንቲሜትር then BC is 5 ሴንቲሜትር so 5 ሴንቲሜትርን ከመሳላችን በፊት መጀመሪያ we have to draw the line passing at vertex A with an angle of 60 degree ያለው አንድ ላይ ከዚህ መሳል ይጠበቅብናል። so እዚህ ጋር 60 ዲግሪ መሆን አለበት። ኮምፓስን ተጠቅመን then ከዚህ ላይ ተነስተን ምን ያህል 5 ሴንቲሜትር መሳል እንችላለን ወይም ከዛም ቀጥሎ 85 ሴንቲሜትር ከዚህ ሳይድ አንግል B ላይ እንስላለን። so 5 ሴንቲሜትር በሚሆንበት ቦታ ላይ እዚህ ጋር እንስላለን ማለት ነው። so ምን ይሆናል? then trapezium ABCD ይሆናል ማለት ነው። okay so መጀመሪያ A ላይን ሳለ AB ወይም AB መጀመሪያ ሳለ then እነዚህን ሁለቱም አንግል ያለባቸው ሌጎችን ሳለ 60 ዲግሪ እና 85 ዲግሪ then መጨረሻ ላይ ደግሞ BC ወይም 5 ሴንቲሜትር ሳለ ማለት ነው። Another thing, construction and properties of parallelogram. ከዚህ በፊት ያየነው ምንድነው? ስለ ትራፒዚየም ምንድነው? ሁለቱ ላይኖች ብቻ ፓራሌል ሲሆኑ፣ ፓራሌሎግራም ሲሆን ግን አራቱም ወይም ሁለቱም ኦፖዚት ሳይዶች ምንድናቸው? ፓራሌል ናቸው ማለት ነው። ፓራሌሎግራም ሲሆን ኦፖዚት ሳይዶች በሙሉ ፓራሌል ናቸው። ይሄ ለምሳሌ ላይን ሴግመንት ወይም ሳይድ DC እና AB ፓራሌል ናቸው እንደ ቀደሙ ትራፒዚየም። Addition to this, line segment CB and line segment DA, they are parallel also. So opposite sides በሙሉ ምንድናቸው? ፓራሌል ናቸው ማለት ነው። Here we have the definition for parallelogram. A parallelogram is a quadrilateral ጎን አራት ነው in which each sides are parallel to the opposite to it. ወይም parallelogram is a quadrilateral
ጎን 4 ነው። እያንዳንዱ ሳይድ ለኦፖዚቱ ምንድነው ፓራሌል ነው። ለምሳሌ ለዚህ ላይን ከወሰድን ኦፖዚቱ ምንድነው ይሄ ነው። ለዚህም ኦፖዚቱ ይሄ ነው። they are parallel። የዚህ ኦፖዚት ይሄ ነው። የዚህ ኦፖዚት ደግሞ ይሄ ነው። so this is parallel to this one። parallel ነው ማለት so parallelogram ስታዩ parallel የሚለው ነገር ትዝ ሊላችሁ ይገባል። so ሁሉም ሳይዶች ኦፖዚት ሳይዶች parallel እንደሆነ በቀላሉ መያዝ ትችላላችሁ። so here we have line AB is parallel to DC. line DC. Line AD is parallel to line BC. So for this case ABCD is, or quadrilateral ABCD is a parallelogram ብለን እናልፋለን ማለት ነው። እንዴት ነው ደግሞ የምንስለው? ኮንስትራክሽኑን እኔ construct parallelogram ABCD using ruler, protractor, and pairs of compasses. And in addition to the information is given below, AB and CD are parallel. AB is 6 cm, BC is 4 cm, and the measurement of angle at A is 80 degree. So ቅድም ሁለት አንግሎች ነበር ሲሰጡ የነበሩ። በአሁኑ ጊዜ ግን አንዱ በቂ ነው because ፓራሌሎግራም ስለሆነ ተመሳሳይ አንግሎች ናቸው። so ለምሳሌ በዚህኛው ላይ angle at this point equals to angle at this point. Angle at this point is equal to angle at this point. እዚህ ጋር ካለው አንግል ጋር ይገናኛል ወይም ተመሳሳይ ናቸው ማለት ነው። so አንድ አንግል ከተሰጠ ሁሉንም አንግሎችን መፈለግ እንችላለን። to construct parallelogram ABCD, the solution: draw a line segment AB. ABን መጀመሪያ እንስላለን። then አንግሉን ተጠቅመን ሌጎችን እንስላለን፣ ሳይዶችን። then መጨረሻ ላይ እነዚህን ኮኔክት እናደርጋቸዋለን። mark point point C on sides of at angle B such that BC is 4 cm. so እያንዳንዱ ልኬቱ ተሰጥቷል። በዛ ወይ ኮንስትራክት ማድረግ እንችላለን። draw a line through C and parallel to AB so that it meets the side of A, angle at A, at point D. Therefore, ABCD is the required parallelogram. So በዛ መልኩ C እና D መጨረሻ ላይ ከተጋጠሙ በኋላ የምናገኘው ምን ይባላል? parallelogram ABCD ብለን ስያሜ እንሰጣለን። so here we have the properties of parallelogram ባህሪው ምን ይመስላል የሚለው መያዝ ይጠበቅባቸዋል። እዚህ ጋር ተቀምጧል። properties of parallelogram: the first one is opposite sides of a parallelogram is congruent. ምንድነው? ሁለቱም ኦፖዚት ሳይዶች ለዚህ ኦፖዚቱ ይሄ ነው። so ሁለቱ ኦፖዚት ሳይዶች ምንድናቸው? congruent ናቸው፣ equal ናቸው ወይ they are similar ተመሳሳይ ናቸው። in figure 5.5 ABCD is a parallelogram. then AB and CD are equal, AD and BC are equal. so I think ወደ ላይ ያለፈ ነው 5.5 so 5.5 ላይ AB and DC are equal. This AD and BC are equal. በዚህ ወይ ፕሮፐርቲውን መግለጽ እንችላለን። Opposite angles of parallelogram are congruent.
አሁንም አንግሎቹ ምንድናቸው? ኮንግሩዌንት ናቸው ወይም ተመሳሳይ። እዚህ ጋር ያለው ላይ እኔ እዚህ ጋር ያለው አንግል እዚህ ጋር ካለው አንግል ጋር ተመሳሳይ ነው። ወይም እዚህ ጋር ያለው አንግል ኦፖዚቱ ይሄ ነው። ሶ they are equal ወይም congruent ናቸው ማለት ነው። Another consecutive angles of parallelogram are supplementary. ሁለት ደግሞ በተከታታይ ያሉት ምንድናቸው? ድምራቸው 180 ዲግሪ ነው ማለት ነው። So angle at A plus angle at D is equal to 180. ወይም angle at A plus angle at B is equal to 180. Angle at B plus angle at C is 180. Angle C plus angle D is 180. So ሁለቱም በተከታታይ ያሉት አንግሎች ተደምሮ 180 ዲግሪ ይሰጣል። Another way they are supplementary ናቸው ማለት። So angle at A plus angle at B which is equal to 180 degree. Angle at B plus angle at C is equal to 180 degree. Etc. ሁሉም ምንድነው adjacent የሆኑ ወይም consecutive የሆኑ አንግሎች ድምራቸው 80 ነው የሚሆነው ማለት ነው። The diagonals of a parallelogram bisect each other. In figure 5.5, ABCD is a parallelogram and the diagonals AC and BD intersect at O. Then AO and CO are equal and BO and DO are equal. ምን ማለት ነው? እዚህ ፊገር ላይ የምናየው ሁለቱም ዲያጎናሎች እርስ በርሳቸው ባይሴክት ተደራርገዋል። ባይሴክት ማለት እኩል ቦታ የተካፈሉ። ከኤ እስከ ኦ ያለ ዲስታንስ እና ከኦ እስከ ሲ ያለ ዲስታንስ እኩል ነው። then ከዲ እስከ ኦ ያለና ከኦ እስከ ቢ ያለ ዲስታንስ እኩል ናቸው። So the diagonals of the parallelogram bisect each other. ሁለቱ እርስ በርስ ባይሴክት ይደራረጋሉ ማለት ነው። Bisect means in this box note, bisect means divides exactly into two equal parts. Exactly equal into two parts. ሁለት እኩል የሆነ ቦታ ነው የሚካፈለው ማለት ነው። እኩል የሆነ ቦታ አንዱ አንዱን ይከፍለዋል ማለት ነው። ለምሳሌ AC BDን እኩል ሁለት ቦታ ይከፍለዋል ማለት ነው። ወይም AC BDን እኩል ሁለት ቦታ ይከፍለዋል። BD ACን ደግሞ ሁለት እኩል ቦታ ይከፍላል ማለት ነው። ሶ እነዚህን ሐሳቦችን በደንብ ከያዝን ኤግዛምፕሎችን መስራት እንችላለን፣ ጥያቄዎችንም መስራት እንችላለን። So the first example 1, find the values of x and y. Here we are y, x, y, x. The value of x and y in parallelogram A, B, C, D. Parallelogram A, B, C, D ነው ይሄ A, B, C, D. Yeah. So how we can find the value of x and the value of y? So from this concept, the diagonal of the parallelogram bisects each other. Bisects means divides exactly into two equal parts. ሁለቱም እኩል ይከፈላሉ ማለት። So x plus 1 is equal to y. 3y minus 7
equals to 2x. So ይህንን ሀሳብ ይዘን ካልኩሌት ማድረግ እንችላለን። ለምሳሌ ከኤ እስከ ዲ ያለው እዚህ ጋር እኩል ቦታ ተከፍሏል ብለን የምናስብ ከሆነ y is equal to x plus 1. y which is equal to y ከx plus 1 ጋር እኩል ነው። እሱ እንደ አንድ ኢኩዌሽን ቢሆን አንድ ኢኩዌሽን then 3y minus 7 equals to 2x. 3y minus 7 equals to 2x. So ኢኩዌሽን ሁለት ኢኩዌሽን አለን፣ ሁለት አናውን አለን፣ የማይታወቁ ቫሪያብሎች ሁለት አለን፣ ሁለት ኢኩዌሽን አለን። ሶ ሁለቱን ማግኘት እንችላለን። ኢኩዌሽናችን ሁለት ስለሆነ በቂ ነው። ሶ in place of y በy ቦታ x plus 1ን እዚህ ውስጥ መተካት እንችላለን። ምክንያቱም y እኩል ይሆናል x plus 1 ስለሆነ። So 3 times in place of x y we can substitute x plus 1 then minus 7 equals to 2x. So ይህ ከብራኬት ሲወጣ 3 times x plus 3 times 1 3x plus 3 minus 7 equals to 2x. So we can also rearrange 3x, then we move 2x from the right hand side to the left hand side, then the sign will be changed. Here it is plus, it will become minus 3x minus 2x, then 3 minus 7 is minus 4. Then minus 4 moved from the left side to the right, then it will be positive 4. Then 3x minus 2x is 1x. X which is equal to 4. Then y is equal to y which is equal to x plus 1. X is 4. 4 plus 1 is 5. So here we have to find the length of AE, then EC, then BE, and ED. So AE is 3y minus 7. Y is 5. 3 times 5
is 15. Minus 7 is 8. So this is 8. This one is also 8. 2 times x. X is 4. 2 times 4 is 8. So how about x plus 1 and y? Y is 5. Here y is 5. X plus 1 is 4 plus 1. It is also 5. So BE is 5. ED is 5. AE is 8. Then EC is 8. So በዚህ መንገድ መስራት እንችላለን ማለት ነው። So solution ላይ x plus 1 is y. Then x is 4. Y is 5. So AE is 8. EC is 8. We are correct. D is y, which is 5. B is 5. So ትክክል ነን ማለት ነው። ትክክል ነን። በዚህ መንገድ መስራት እንችላለን። Another example 2. In figure 5.7, to the right ABCD is a parallelogram. So this is parallelogram. Assume. Okay. እነዚህን ላጥፋቸው። parallelogram. Find the measure of angle A at A. እዚህ ጋር ያለን አንግል angle B at this ያለ አንግል then angle at C የተሰጠን አንድ አንግል ነው። At D we have 110 degree 110 degree አለን። then የተጠየቅነው angle at A is እዚህ ጋር ያለን አንግል እዚህ ጋር ያለን አንግል then at B ደግሞ እዚህ ጋር ያለን አንግል Now first we have to know about parallelogram. Parallelogram ካወቅን opposite angles are congruent ወይም similar. Opposite angle የምንለው angle A እና angle C እኩል ናቸው። Angle D እና angle B እኩል ናቸው። So angle A, angle D is 110 degree. Angle B also 110 degree. Angle A and angle B are similar. Angle C are similar. Okay, so the summation of internal angle for any quadrilateral or ጎነ ሶስት የውስጠኛ አንግሎች ተደምሮ ምን መሆን አለበት? 360 መሆን አለበት። So ከ360 ቀንሰን ማወቅ እንችላለን። Assume this is angle A. This is also angle A. ተመሳሳይ ከሆኑ A መፈለግ እንችላለን። So the summation of internal angles 110 is twice ሁለት ያለን ሲባዛ ሁለት ሲደመር A is also twice which is equal to 360 degree 360 degree ይሆናል because internal angle ተደምሮ 360 መሆን ያለበት የኤኒ rectangle
ትራያንግል ከሆነ 180 ነው መሆን ያለበት። ሶ ይሄንን በኋላ ላይ እናያለን። ፎርሙላ አለን። then here by rearranging angle A is equal to, here we have 360 minus this much divided by 2. So 360 minus 110 times 2 means 220 divided by 2. እዚህ ጋር 2 አለ ከስር 2 ይሆናል ማለት that means ከ360 ላይ 210 220 ከ300 200 100 ከ60 20 40 ሲካፈል ለ2 እኩል ይሆናል 70 ዲግሪ ይሆናል ማለት እነዚህ አንግሎች 70 ይሆናሉ ማለት 70. Okay, so solution in angle at C is 70, angle at A is 70, ተመሳሳይ AA ያልነው, then angle at B is 110. At B is 110 degree. 110 degree. Okay, then we have exercise 5A. So A line ምን in figure 5.8 means the parallelogram on the right shows a parallelogram ABCD is given. Parallelogram ABCD የሚባል እዚህ ጋር ተሰጥቷል. If the diagonal AC ከA እስከ C ያለው እና BD intersects at O, intersect የሚደራረጉት O ላይ ቢሆን, and AO is 4 cm. AO ማለት ከA እስከ O ያለው ዲስታንስ 4 cm ከሆነ centimeter, then find length of AC ከA እስከ C ያለው ምን ያህል ነው የሚሆነው? so ከዚህ በፊት ምን አይተናል? ፓራሌሎግራም ዲያጎናሎቹ እርስ በርስ ባይሴክት የሚደራረጉት እኩል ቦታ ነው. so ይሄ ዲስታንስ እዚህ ጋርም ካለው ጋር እኩል ነው ማለት 4 cm. so AC which is equal to 4 cm plus 4 cm which is equal to 8 cm. 8 cm ነው. In figure 5.9 below, ABCD is a parallelogram. አሁንም ይሄም parallelogram. So angle ABC ABC ማለት እዚህ ጋር ያለው አንግል 43 ዲግሪ ነው. A line through A meets CD. በA የሚያልፍ ላይን ደግሞ E ላይ CD ይቆርጣል at E, and the the magnitude of angle AED is 68 degree. So what is the magnitude of angle ADE and the magnitude of angle DAE, the magnitude of angle BCD? so እነዚህን ሶስቱን አንግሎችን እንዴት ነው የምንፈልገው? so ሁሌም ጥያቄውን መጀመሪያ በደንብ መረዳት አለባችሁ ተማሪዎች. ጥያቄውን ከተረዳችሁ በኋላ ሁሌም የምትነሱት ከተሰጠው ነው. ከተሰጠው ተነሱና ያልተሰጠው ነው ወይም የተፈለገውን ወደ መፈለግ ትሄዳላችሁ ማለት ነው. ከሚፈለገው መጀመር የለባችሁ. ከተሰጠው ተነሱና ያሰፋችሁ የተፈለገውን ደግሞ ማግኘት ትችላላችሁ. ለምሳሌ
እዚህ ጋር 43 ዲግሪ አለ። ሶ 43 ዲግሪ እዚህ ጋር ከተሰጠ ሌላ የትኛውን ላውቅ እችላለሁ? this is parallelogram parallelogram ከሆነ ኦፖዚት አንግሎች ተመሳሳይ ናቸው የሚለው ሐሳብ አለ። ሶ እዚህ ጋር ያለው አንግል ተመሳሳይ ነው፣ ለዚህ ኦፖዚት ነው። ሶ 43 ዲግሪ እዚህ ጋር ይኖረናል ማለት ነው። ሶ አንግል ADE ወይም አንግል EDA አግኝተናል ማለት ነው። ADE ምን ያህል ነው? 43 ዲግሪ። ዲግሪውን እናንተ እየጻፋችሁ እዚህ ላይ ስለማይመች another እዚህ ጋር ይሄ አንግል ከተሰጠ እዚህ ጋር ይሄ አንግል ካለን ይሄ ትራያንግል ኢንተርናል አንግል ድምሩ ምን ያህል ነው? 180 መሆን ያለበት። ስለዚህ እዚህ ጋር ያለው እነዚህን ከ180 ላይ ቀንሰን ማግኘት እንችላለን። ለምሳሌ አንግል DAE ሶ እዚህ ጋር ያለው አንግል ምን ያህል ነው? which is equal to 180 minus 43 minus 68 ብለን ማወቅ እንችላለን። another angle BCD ሶ እዚህ ጋር ያለው አንግል ምን ያህል ነው? ይሄና ይሄ ከታወቀ እዚህ ጋር ያለ አንግል እና እዚህ ጋር ያለ አንግል ተመሳሳይ ናቸው። ሶ assume A ብንል ይሄንንም A ብንል twice of A ሁለት ጊዜ ስላለ ሲደመር twice of 43 ሁለት ጊዜ 43 እኩል ይሆናል 360 ብለን ኤን ማወቅ እንችላለን። A which is equal to 360 minus ሁለት ጊዜ 43 ማለት 86 ሲካፈል ለሁለት ብለን ኤን መፈለግ እንችላለን። ሶ ኤ ምን ይሆናል? አንግል BCD ይህም ተጠይቆ ቢሆን አንግል BAD ቢጠየቅ ጀስት ከኤ ጋር ወይም ከዚህ ጋር አንግል ሲ ላይ ካለው ጋር ተመሳሳይ ነው ማለት ነው። which is equal to 360 minus 86 divided by 2 so እነዚህ ካልኩሌት ማድረግ እንችላለን ማለት another in figure 5.10 find unknown marked angles እነዚህ ማርክድ የሆኑ ወይም ምልክት የተደረገባቸውን አንግሎችን የማይታወቁትን ፈልጉ ይላል። so here we have 70 degree ሁሌም ከሚታወቀው ወይም ከተሰጠው መነሳት አለብን። 70 ዲግሪ እዚህ ጋር ካለ ይሄ ላይን እና ይሄ ላይን ፓራሌል ከሆኑ ይሄ ደግሞ ሁለቱንም የሚያቋርጥ ከሆነ እዚህ ጋር 70 ከሆነ እዚህ ጋርም 70 መሆን አለበት። ወይም ይሄና ይሄ ተደምሮ 180 መሆን አለበት። ሰፕሊመንታሪ መሆን አለባቸው። ሁለቱ ላይኖች ፓራሌል ከሆነና ይሄ ላይን ሁለቱንም የሚያቋርጥ ከሆነ ይሄ አንግል እና ይሄ አንግል ተደምሮ 180 መሆን አለበት። ሶ 70 ሲደመር 6 x እኩል ይሆናል 180 ሶ x which is equal to ከ180 ላይ 70ን ቀንሰን ሲካፈል በ6 ማለት እንችላለን ማለት ነው። x አችን ምን ያህል ነው? 180 ሲቀነስ 70 110 ሲካፈል ለ6 ይሆናል ማለት ነው። x which is equal to 110 ይሆናል divided by 6 ስለዚህ x ምን ያህል ይሆናል?
18.33 ዲግሪ ይሆናል። ሶ ኤክስን ካወቅን እዚህ ጋር ያለው አንግል ምን ያህል ነው? 6x ነው። ሶ 6x ማለት 6x which is equal to 110 ዲግሪ ይሆናል። እዚህ ጋር 4x አለ። ይህ አንግል 4x ነው። እዚህ ጋር ያለው 4y ነው። ሶ 4x means 4 times x አችን ምን ያለው 110 ሲካፈል ለ6 110 ሲካፈል ለ6 ሶ ይሄንን ካልኩሌት ማድረግ እንችላለን። 4 ሲባዛ 110 ሲካፈል ለ6 73.33 ዲግሪ ይሆናል። Another 4y equal to the same ይሆናል። ኦፖዚት እንደዚህ ተቃራኒ የሆኑ አንግሎች ተመሳሳይ ናቸው። Another እዚህ ጋር ያለው አንግል A ላይን እና A ላይን ፓራሌል ከሆኑ ይሄና ይሄ ተደምሮ 180 መሆን አለበት። 180 መሆን አለበት። ሶ ይሄ አንግል ከ180 ላይ ሲቀነስ 4x means 73.633 ሶ ይሄንን ከ180 ቀንሰን ማወቅ እንችላለን። 110.67 ማለት ይሄን ያህል ዲግሪ እዚህ ጋር ይኖረናል ማለት ሶ በዛ ወይ ሁሉንም እናውቃቸው እንችላለን። ሶ መጀመሪያ ከሚታወቀው ወይም ከተሰጠው እነሱና ቀስ እያላችሁ የተፈለገው መፈለግ ትችላላችሁ ማለት ነው። Another in exercise 4 and 5 find the unknown or marked angles. So የማይታወቁትን ፈልጉ ይላል። ሶ እንዳልኳችሁ መጀመሪያ የትኛው ተሰጥቷል የሚለውን ታያላችሁ። እዚህ ጋር 120 ዲግሪ ተሰጥቷል። this is parallelogram ከሆነ ኢንተርናል አንግሎች ኦፖዚቶች ተመሳሳይ ናቸው። እዚህ ጋር ቢታ ካለ ይሄም ከዚህ ጋር ተመሳሳይ ነው። እዚህ ጋር ያለው ከዚህ ጋር ካለው ተመሳሳይ ነው። ይሄኛው ከታወቀ ይሄንን መፈለግ ቀላል ነው because straight line እዚህ ጋር አለ። ሶ straight line ካለ የሁለቱ ድምር 180 መሆን አለበት። እዚህ ጋርም በመሳሳይ 180 ዲግሪ straight line ካለ የሁለቱ ድምር 180 ነው የሚሆነው። ሶ ይሄ 120 ከሆነ ይሄ ስንት ይሆናል? 60 ይሆናል ማለት 180 እንዲሆን 60 ወይም 180 ሲቀነስ 120 ብለን እናገኘዋለን። ወይም 180 ሲቀነስ 120 ብለን እኩል ይሆናል 60 ይሆናል። ይሄ 60 ሆነ ማለት ይሄም 60 ነው ማለት ነው። 60 ቴታ ደግሞ ምን ይሆናል? እዚህ ጋር ኢንተርናል አንግል የጎን 4 ከሆነ 360 ነው። ሶ ቴታ is equal to ቴታ ወይም እዚህ ጋር ያለው እኩል ይሆናል ከ360 ላይ ምን እንቀንሳለን? እዚህ ጋር 60 አለ፣ እዚህ ጋር 60 አለ። 120 ቀንሰን then ቴታና እዚህ ጋር ያለው እኩል ከሆኑ ለሁለት እናካፍላለን ማለት ሶ ለሁለት እናካፍላለን። ከ360 120 ማለት 240 ሲካፈል ለሁለት 120 ዲግሪ ይሆናል። እዚህ ጋርም 120 ይሆናል። 120 ይሄ 120 ሆነ ማለት 180 እንዲሆን ይሄ ደግሞ 60 መሆን አለበት። ሶ በዛ ወይ
ሁሉንም መፈለግ ትችላላችሁ። ከየት ነው የተነሳችሁት? ከዚህ ከሚታወቀው ተነስታችሁ። እዚህ ጋርም እንደዛው ይህም ፓራሌሎግራም ነው። ሶ ኦፖዚት አንግሎች ተመሳሳይ ናቸው። 110 110 ሶ 110 እና 110 220 ከ360 ምን ያህል ይቀንሳል? ከ360 ይቀነስ 220 እኩል ይሆናል 140 140 ማለት የዚህና የዚህ ድምር ሶል ሲካፈል ለ2 ይሄ 70 ይሄም 70 እንደዚህ ይሆናል ማለት ነው። Okay, here we have challenge problems. ትንሽ ከበድ ይላል። ከበድ የሚለው በደንብ ካልተረዳን፣ ነገር ግን እንዳልኳችሁ ሀሳቡን ከያዛችሁና እዚህ ጋር ከተሰጠው ስትነሱ ሞር ቀላል። In exercise 6 and 7, find the unknown or marked angles. ያልተሰጠ ወይም ማርክ የተደረገ ወይም የማይታወቀው ምን አድርጉ ፈልጉ ይላል። ለምሳሌ እዚህ ጋር 80 ዲግሪ ተሰጥቷል ሙሉ። እዚህ ጋር 120 ዲግሪ፣ ይሄ 120 ዲግሪ ነው። ይሄ 25 ይሄ 25 ነው የሚሆነው። ሶ እንደዚያ በሚሆንበት ጊዜ ኤ ላይን እና ኤ ላይን ፓራሌል ናቸው። ምክንያቱም እዚህ ጋር ምልክቱ ተመሳሳይ እንደሆኑ የሚያሳየው የተወሰነ የተዛነፈ ነገር አለ፣ ግን በሐሳብ ደረጃ ሁለቱም ፓራሌል እንደሆነ ነው የሚገልጸው። ሶ እዚች ጋር የምትኖረው አንግል እና እዚህ ጋር የሚኖረው አንግል ተመሳሳይ ነው ማለት ነው። ሶ በዚህ ወይ ምን እናደርጋለን? መፈለግ እንችላለን። ለምሳሌ ኤ ፓራሌሎግራም ከሆነ ዲያጎናሉ እዚህ ጋር ቨርቴክስ ላይ ያለውን አንግል ለሁለት ይከፍለዋል ይላል። ሶ እኩል ቦታ የሚከፍል ከሆነ በዚህ በኩል 40 በዚህ በኩል 40 ሶ ይሄ 40 ሆነ ማለት እዚህ ጋር ያለው 40 ነው የሚሆነው ማለት ነው። ሁለቱ ላይኖች ፓራሌል ስለሆኑ ወይም ኢዚሊ ኦፖዚት አንግሎች ተመሳሳይ ናቸው። እዚህ ጋር 120 ከሆነ እዚህ ጋር 120 መሆን አለበት። 120 ነው if it is parallelogram ከሆነ። እዚህ ጋር 80 ከሆነ ይሄም 80 መሆን አለበት። ስለዚህ ይሄ 80 እንዲሆን ምን ያህል መሆን አለበት? 55 መሆን አለበት። ይሄኛው ይሄ 55 መሆን አለበት። ይሄ 55 ከሆነ ይሄ 120 ከሆነ እዚህ ጋር ስንት መሆን አለበት? 55 ከ180 120 ሲቀነስ 60 ይሆናል። ከ60 55 ሲቀነስ ይሄ 5 ይሆናል። ይሄ 5 ሆነ ማለት ይሄም 5 ይሆናል ማለት ነው። ሶ በዛ ወይ ካልኩሌት ልናደርገው እንችላለን። በዚህኛው ኬዝ የተጠየቀው ቤታ ዴን ዴልታ ማለት ይሄ ነው። ሶ ፈርስት እዚህ ጋር 50 አለን። ይሄንን ተጠቅመን እዚህ ጋር ያለው ማወቅ እንችላለን። ቢኮዝ እዚህ ጋርም 42 ተሰጥቷል። የአንድ ትራያንግል የውስጠኛው አንግል ድምር 180 ከሆነ ከ180 50 ሲቀነስ 130 ከ130 40 ሲቀነስ 90 ከ92 ሲቀነስ 88 ይሆናል ማለት ነው። ሶ 88 ይሄ 88 ከሆነ ይሄም 88 ይሆናል ማለት ነው። 88 ሶ ይሄና ይሄ 88 ከሆነ እዚህ ጋር እና እዚህ ጋር ያለው ማወቅ እንችላለን። ቢኮዝ እዚህ ጋር ዙሪያ ሙሉ
ሰርክል ይሆንና 360 ይሆናል። 360 ሲቀነስ 88 ሁለት ጊዜ ብለን እናገኛለን። ለሁለት ስናካፍል እዚህ ጋር የሚኖረውና እዚህ ጋር የሚኖረውን እናውቃለን። ይሄንን ካወቅን እዚህ ጋር ያለንን ማወቅ እንችላለን። አንደኛ ይሄኛውን ትራያንግል መውሰድ እንችላለን። ኢንተርናል አንግሉ አሁን 180 መሆን አለበት። 50 አለን። እዚህ ጋር ይሄንን አውቀናል። ይሄንን ካወቅን እዚህ ጋር ድምሩን ካወቅን ይሄኛውን መፈለግ እንችላለን። በዛ ወይ አንዱን እየፈለግን ከቀላሉ ወደ ከባዱ እየሄድን ሁሉንም ልናውቀው እንችላለን። ተማሪዎች በዛሬ ቪዲዮአችን ስለምናየን ስለ ኳድሪላተራል ወይም ስለ ጎን አራት አየን። ጎን አራት ውስጥ ትራፒዚየም አየን፣ ፓራሌሎግራም አየን። ትራፒዚየም ምንድነው? ሁለቱ ኦፖዚት ሳይዶች ፓራሌል ሲሆኑ፣ ፓራሌሎግራም ደግሞ ሁለቱም ኦፖዚት ሳይዶች ፓራሌል ሲሆኑ ወይም ሁለቱም ፔር የሆኑ ኦፖዚት ሳይዶች ፓራሌል ሲሆኑ ማለት ነው። ፓራሌል የማይሆን ላይን የለም ማለት ወይም ሳይድ የለም ማለት ነው። በዚህ መንገድ ሁለቱም ከተረዳን እዚህ ጋር ያሉትን ጥያቄዎችን እናንተ ራሳችሁ ደግማችሁ እየሰራችሁ ራሳችሁን ማሻሻል የጂኦሜትሪክ እውቀታችሁን ማስፋት ትችላላችሁ። እኔ በዚህ ላይ አበቃለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። አመሰግናለሁ።